ከነገ የካቲት 28 ጀምሮ የመራጮች ምዝገባ ይጀምራል ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ አሳወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ ከነገ ጀምሮ ለአንድ ወር የሚቆይ የመራጮች ምዝገባ እንደሚካሄድም አሳውቋል። ቦርዱ በቅድመ ምርጫ የሚከናወኑ ስራዎችን በመግለጽ ለመጀመሪያ ጊዜ በዲጂታል መልኩ ምዝገባ እንደሚካሄድም አብስሯል። አምደወርቅ ሽባባው ይሄንን ጉዳይ በቀጥታ መስመራችን ላይ ተገኝቶ ተጨማሪ መረጃ ይሰጠናል። አምደ እንደምን አምሽተሃል? መቀጠል ይቻላል መረጃዎችን። እንደምን አመሻችሁ። ኃይለ ኢየሱስና ውብርስት ከነገ የካቲት 28 ቀን ጀምሮ የመራጮች ምዝገባ ይከናወናል ብሏል የኢትዮጵያ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ ለአንድ ወር የሚቆይ የመራጮች ምዝገባ አከናውናለሁ ነው ያለው በመግለጫው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን መግለጫ ያወጣው 18 ዓመት ለሞላቸው በአካባቢ 6 ወር ለኖሩት ኢትዮጵያውያን እና ሌሎችም ኢትዮጵያውያን በአካባቢው ላሉና ምርጫ ላልተከለከሉ ሁሉ መሳተፍ እንደሚችሉ ተነግሯል። ቦርዱ በመግለጫው ከየካቲት 28 ጀምሮ እስከ መጋቢት 1 ቀን ድረስ ነው ሁሉም የምርጫ ጣቢያዎች የሚከፈቱ የሆነው። በሁሉም ጣቢያዎች የምርጫ ቦርድ ዝግጅቱን አጠናቅቄያለሁ ነው ያለው። የኢትዮጵያ ምርጫ ቦርድ መግለጫውን ሲያወጣ 47 ፓርቲዎች ከነጮቻቸው የተመዘገቡ መሆኑን ገልጿል። ለመወዳደር የቀረቡትም 10934 እጩዎች ናቸው። 2098ቱ የህዝብ ተወካዮች ምክር ቤት ሲሆኑ 276ቱ ሴቶች ናቸው። 8174ቱ ደግሞ ወንዶች ናቸው ተብሏል በመግለጫው። በግል ደግሞ 73 እጩዎቹ ተመዝግበዋል። 69 ወንዶችና 4 ሴቶችም አሉበት። ቦርዱ ከፖለቲካ ፓርቲዎች ጋር የሚቀያየር የምርጫ ክልልን የሚቀየር የክልል ምክር ቤትና የተወካዮችን መቀየር በመነጋገር አጽድቆ ጨርሷል። ፓርቲዎቹ የሚወዳደሩበትን የምርጫ እጣ ስነ ስርዓት ቦርዱ እንደሚወስን በመግለጫው አስታውቋል። አስቻይ ሁኔታዎችን በአረንጓዴ ቢጫና ቀይ የመለየት ስራ ከፓርቲዎች ጋር በመነጋገር ሰርቷል፣ እየሰራም ነው። የሰባተኛው ጠቅላላ ምርጫ የእጩዎች ዝርዝር ከዛሬ ምሽት ጀምሮ ይፋ እንደሚሆንም እንደዚሁ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚወዳደሩ እጩዎቹን ዝርዝር ከዛሬ ምሽት ጀምሮ ይፋ ሲያደርግ ቦርዱ በፖለቲካ ፓርቲዎች የቀረቡለትን እጩዎች ዝርዝርና ተያያዥ ሰነዶችን ከመረመረ በኋላ ነው፣ በጥንቃቄ ከመረመረ በኋላ ነው። ማንኛውም ኢትዮጵያዊ ነገ ጀምሮ እንዲመዘገብም ጥሪ ቀርቧል። የመራጮች ምዝገባ ከነገ የካቲት 28 ቀን ጀምሮ ከ12 ሰዓት ከንጋት 12 ሰዓት ጀምሮ ነው ምዝገባ እንደሚከናወን የተነገረው። የምርጫ አስፈጻሚዎችም እንዲሁ ዝግጅታቸውን አጠናቀዋል። የቦርዱም እንዲሁ እየተነጋገረ ስራዎችን ሲያከናውን ቅድመ ምርጫዎችንም ሲያከናውን እንደነበረም እንዲሁ በመግለጫው አንስቷል። ምርጫው ሲከናወን የተለያዩ የምርጫ አስፈጻሚዎች የምርጫ ጣቢያዎች ላይ በርካታ ስራዎችን ሰላማዊ ድባብ ለመፍጠር ይሰራሉም ተብሏል። በቀጣይም የተለያዩ ስራዎችን ለመስራት ቦርዱ አቅዷል፣ ከፓርቲዎች ጋር በመነጋገር ማለት ነው። ኢትዮጵያውያን እንግዲህ ከነገ 12 ሰዓት ጀምሮ ምርጫ ለማድረግ ምርጫ ለመፈጸም እንድትመዘገቡ ቦርዱ አሳስቧል፣ ወይም ቦርዱ መግለጫ ሰጥቷል። ይህን ይመስላል። ኃይለ ኢየሱስና ውብርስት አምደወርቅ ላደረስከን ዘገባ ከልብ ነው።